ሰላም የግሬስ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ከትላንት ዛሬ እንግዲህ በቅተናል። እኛ እየተዘዋወርን ነው። ይህ ቪዲዮ ግን ማለቂያ የለውም። ይሄ ድራማ ማለቂያ የለውም። ዛሬም ለማንኛውም በእነ አብርሽ ጉዳይ ተመልሼ መጥቻለሁ። ያው ዛሬ እንግዲህ ሄርሜላ ነቃች፣ ድጋሚ ደግሞ ራሷን ሳተች ምናምን ነገር። መጨረሻው እንደዛ ነው። በቃ ነቃች፣ ራሷን ሳተች ምናምን ነገር። ብቻ ለማንኛውም እኔ በዚህ ሁሉ ነገር እየፈራ ያለሁት ቤተሰብ ምን መሰላችሁ? አብርሽን እንዳያሳብዱት ነው እየፈራ ያሉት። እኔ በጣም በቃ ከፈራሁት እንዲሁም ዛሬ ካስተዋልኩት ነገር ልጁ ዛሬ በቃ የሚሆነው ነገር ፈጽሞ ይሆናላ። ይሄ መካከለኛ የሚባል አይነት የአእምሮ ጤና ላይ ሁላ አይደለም ያለው። ሙሉ በሙሉ ጅል እኮ ነው ያደረጉት። በቃ ሙሉ በሙሉ ይሄ ማሰብ እንዳይችል ነው ያደረጉት። እና እኔ ፈርቻለሁ። የምሬ ነው። አብርሽን ጨርቁን ጥለው እንዳያሳብዱት ባዶ አስቀርተው፣ በቃ ከሄርሜላም ባዶ አስቀርተው፣ ከዛን በቃ እሱም ኑሮ ጀመርኩ ብሎ እዛ መኖር ሲጀምር ደግሞ በአውላላ ሜዳ ላይ እንዳይጥሉት ነው እኔ በጣም ምፈራው። ከዛም ባለፈ ደግሞ ማለት ነው ሄርሜላ እሱን እያለች 10 ጊዜ እንትን ስትል ራሷን እያጎዳች ነው፣ ራሷን እያጣች ነው እና የከፋ ችግር ውስጥ እየገባች ነው ሄርሜላ። በጣም ከሚያስፈሩኝ ነገሮች ዛሬ ከታዘብኳቸው ወይም ደግሞ በቃ በዛሬ ቪዲዮ ካሳሰቡኝና ትኩረቴን ከወሰዱት ነገሮች መሀል ይሄኛው ነው። ሄርሜላም ትጎዳለች፣ አብርሽም ይጎዳል። ግልጽ ነው። ግን ሲጎዱ ቀላል አጎዳድ አይደለም የሚጎዱት፣ ከበድ ያለ ጉዳት ነው የሚጎዱት። አብርሽ በዚሁ ከቀጠለ ሙሉ በሙሉ በቃ የአእምሮ በሽተኛ ሊሆን ይችላል። አላቅም ብቻ። እስቲ ለማንኛውም ይህን ቪዲዮ እያየን ሪያክት እናደርጋለን። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከቻናሉ ስም ደግሞ መረዳት እንደምትችሉት እንደ ተመልካች አስተያየቶቻችንን በነፃነት የምንሰጥበት ቻናል ነው። እናንተም ትሰጣላችሁ፣ እኔም በቪዲዮ አጋራለሁ እና ቤተሰብ ሁኑ ለማለት ነው። ቪዲዮን የጀመራችሁ ሁላችሁም ላይክ ያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ሄርሚ አንቺ ሄርሜላ፣ ኧረ ውሃ ቢሆን እስኪ ውሃ መኪና ውስጥ አለ። ቶሎ በል ሄርሜላ። ወይኔ ጉዴ ፈላ። ሄርሚ አንቺ ሄርሜላ የምን ለምን ማስመሰሉ አስፈለገ? ቆይ በእናተ እጅ በእናተ ሰበብ አለ እንዴ እንደዚህ ሆነችው? እንዲሁም ደስ ሊላችሁ እኮ ነው የሚገባው እንዴ። በቃ ያሰባችሁ ተሳክቷል እኮ። እሷን ራሱ መጉዳትና እሷን በቀል አይደል እንዴ የፈለጋችሁት? በቃ በሽተኛ ሆነች። ከዚህ በላይ ምንድን ነው የምትፈልጉት? ማለት በቃ ራስ መሳትና ነገር ይሄን ያህል የከፋ ነገር አይደለም። ግን ሲደጋገም አስቡ እንግዲህ አሁን 30 ደቂቃ በማይሞላ ጊዜ ውስጥ ሁለቴ ራሷን ስታለች ይቺ ልጅ እና ለምን ታስመስላላችሁ? በቃ ደስታችሁ እኮ ነው ሊሆን የሚገባው። ጮቤ ነበር መርገጥ የነበረባችሁ እንደናተ ስራ ማለት ነው፣ እንደናተ እቅድና ዓላማ። ምክንያቱም ተሳክቷል። በቃ አብርሽንም ያውና መለሰሽ ወስደሻል። ያው ምንም አያደርግልሽም፣ አንቺም አትፈልጊውም። ግልጽ ነው አብርሽ እንደማትፈልጊው። ግን በቃ ይኸውና እሷንም ጎድታችኋል። ከዚህ በላይ ምን ትፈልጋላችሁ? ይኸው አምጣው እጄ ላይ አድርገው። ሄርሚ ኧረ ሄርሚ ያለው በኛ እንዴ! ሄርሜላ ልጠይቅና ማለት ነው አሁን የምር አብርሽ ጤናማ ቢሆን እንዲሁም ይቅርና ለሄርሜላ ያው እንደዛ ሲሆንላት ወይም ደግሞ ስትሆንለት ለነበረች ሚስቱ ወይም ደግሞ እጮኛው ይቅርና ለሷ ማለት ነው ለባዳ አሁን ዝም ብሎ እንደዚህ ችላ ብሎ አይነት ሰው ነው አብርሽ። ዝም ብላችሁ በቃ ይሄን እንትን ለማለት የአብርሽ የግድ ወዳጅ ዘመን መሆን አይጠበቅባችሁ። ሰው ማንም ሰው ራሱን ስቶ ምናምን ነገር ሲወርቅ ችላ ብሎ አይ በቃ መንገደኛ ቢሆን ራሱ በቃ ምንድን ነው ምናምን ነገር ምን ተፈጠረ ብሎ ይቅርና እንደዚህ አይነት ለቅርብ ሰው በቃ መንገድ ላይ ለምናያቸው ለኔ ቢጤዎች አይነት ሰው ራሱ እንትን ይላል አይደል? ሰው ትክክለኛ ሩሩ ልብ ያለው ሰው በቃ ይቆረቆራል። አሁን አብርሽ ጤናማ ቢሆን የምር አሁን እንደዚህ ችላ ብሎ ምናምን ነገር ምንም ግድ ሳይሰጠው ያህል የሆነ ሰዓት ላይ እንዲሁም በቃ የሚናገራቸው ነገሮች የጅል እንዲሁም አሳያቸዋለሁ። የሚያስቅ አይነት ነገር ማይጠበቅ ነገር ነው አብርሽ ሲያወራ ያለው እና ሙሉ በሙሉ ጤናማ እንዳይደለ በዚህ ማረጋገጥ ትችላላችሁ። እስካሁን አብርሽ አውቆ ነው በቃ ተመልሷል ብላችሁ ለምታስቡ ሰዎች ነው ይሄን የምናገረው። ሄርሚ እየነቃሽ ነው አለሁልሽ። እሺ እኔ አይናን ጠረጋት እስቲ እየነቃሽ ነው መሰለኝ። ሄርሜላ እዚህ ለምሮ ምትታይ የቤት አትሄጂም እንዴ? ታኝታለም ራሷን ስታረው ሰማችሁ አይደል? እኔ እዚች ቦታ ላይ እያወራኝ ነው። መጀመሪያ ሳይ እንዴት እንደሳኩ
ይሆናል አሳዝኖኛልም አብርሽ የምር እንደዚህ በመሆኑ ማለት ነው። ግን የሆነ በቃ የሚናገራቸው ንግግሮች ከአንድ ይሄ በቃ ጤናማ ከሆነ ሰው አይደለም ከትልቅ ሰው ጤናማ ዝም ብሎ ጤናማ ከሆነ ሕፃን ማጠብቁት ነገር ነው። አሁን እንዲህ ሆነ እነሱ እንደዚህ እየተርበተበቱ ምናምን ነገር እያየ ለምንድን ነው የተኛችው እዚህ ቤት ለምን ሄዳ አተኛ ምናምን ነገር ይባላል። እንዲህ ኧረ ተው። እኔ እኮ የፈራሁት እዚች ጋ ነው። በቃ በዚሁ ከቀጠለ አብርሽ ሙሉ ይጨልላል። የሆነ ሳለኝማ ጥለውኝ ሄዱ ምናምን ነገር እያለ ሲርበተበት ምናምን ነገር ነበር እና የሆነ ከነሱ ጋር ተያይዞ የሆነ የተሰራበት ነገር እንዳለ ግልጽ ነው አብርሽ እና አላቅም። እኔ ይሄን ልጅ እንዳያስጨልሉት፣ ይሄን ልጅ በቃ ያለ ባዶ አስቀርተው ከማንም በቃ እንዳይሆን ከራሱ ኢቨን ሌላ እንዲሁም ሰውን ተው ከራሱ እንዳይሆን አድርገው በቃ ባዶ እንዳያስቀሩት፣ እብድ እንዳያደርጉት ነው የምፈራው። ከዚህ በላይ ምንም አይመለከተኝም። ወደ ቤት ምትሄድ ከሆነ ወደ ቤት ከዚህ በላይ ራስሽን የምታሳመሚው ለምን ሻትኝ? ከዚህ በላይ እዚህ እንደዚህ መሆኑን መቆየቱ ማስፈላጊ ነው ብዬ አላምንም። ሚካስ ያው አንተን ሳይ ደህና ሆናል። ይሄኛው ከነቃች በኋላ እንትን ያለው ቪዲዮ ነው። ግን እኔ አሁን ብዙ ከዚህ በላይ አስተያየት መስጠት አለብኝ ብዬ አላስብም። ምክንያቱም በአንድ ቀን ነው ይሄ ሁሉ ነገር የተፈጠረው። ያው የተገናኙትም አብረሽ ተመልሷል ምናምን ብለው ሄርሜላ ደንግጣ ያው ይሄ ዛሬ 3ኛ ቀን አይደል? በአንድ ቀን የተፈጠረ ነገር ነው ከፋፍለው የለቀቁት እና ማለት ያለብኝን እያንዳንዱን ነገር ብያለሁ ብዬ አስባለሁ። ትናንት ወዲያም የተሰማኝን እያንዳንዱን ነገር እነግራለሁ። ግን በቃ በዛሬው ቪዲዮ በቃ በጣም የፈራሁት አብርሽ በቃ እንዳይጨልል ነው የምፈራው። በትክክል መጨለል እንዳይጨልል ነው የምፈራው። ሄርሜላም ደግሞ በቃ በሱ የተነሳ ታማ የሆነ ነገር የከፋ ችግር ውስጥ እንዳትገባ፣ እሷ ራሷን እንዳታጣ፣ ተስፋ ቆርጣ የሆነ ነገር አጉል ውሳኔ ራሷ ላይ እንዳትወስን፣ ይህን ነው የምፈራው። የእሷን ህይወትን ሊያሳጣ የሚችል አይነት ነገር ነው። ምክንያቱም በትክክል ያልበሰለች ሰው ከሆነች እና የሆነ ህይወቷን እዛች ነገር ላይ ብቻ ዲፔንድ አርጋ የምትኖር አይነት ሰው ከሆነች አላቅም ራሷን ልታጠፋውላ ትችላለች። የሰይጣን ጆሮ ድፍን ይበል። እኔ ማንንም እንደዚህ አይነት ነገር ማውራት አልፈልግም፣ ግን ቅድመ ጥንቃቄ ነው። በዙሪያ ያሉ ሰዎች ቅድመ ጥንቃቄ እንዲያደርጉላት፣ ከአጠገቧ እንዳይለዩ። ያው እናውቃለን፣ ብርቅ አይደለም አይደል? ኢትዮጵያ ውስጥ አሁን በፍቅረኛ ምክንያት ራሳቸውን ያጠፉ ምናምን ከፎቅ የዘለሉ እንዲህ እየተባለ በቃ ብዙ አይነት ነገር አለ። በረኪና መጠጣት ብቻ አላቅም። እንደዚህ አይነት ነገሮች ደግሞ በቃ የዚህ አይነት ሰዓት ላይ ለዛ ሰው ከመጸለይ ወይም ደግሞ ለዛ ሰው ጸሎት ከማድረግ ባሻገር የሚያስፈልገው ነገር አጠገብ መሆን በጣም ወሳኝነት አለው። ያ ሰው የከፋ ጉዳት ራሱ ላይ እንዳያደርግ ማለት ነው። እና ይህን ነገር በደንብ ፍሩ ቤተሰብ እኮ ይዛት ሂድና በቃ ረፍት ታድርግ። ልታሳዩት የፈለጋችሁትን ነገር አሳያችኋት። መናገር የፈለገውን ደግሞ እሱ ተናግሯል። ስለዚህ አሁን ለአንዴና ለመጨረሻ ጊዜ ተሰናበቱና እሺ ተሰናበቹ በቃ እሺ። ሄርሜላ ናት አሁን በዚህ ሁኔታ አብርሽን ተሰናብተው ነገር በቃቸው ዛሬ በቃ አበቃለን በቃ ከተመለስክ እሺ ምናምን ብላ የምትመለሰው እንዴ? አይደለም መሰናበት እኮ ማለት ነው። ሩታ ጋር የምር ተመልሶ ወራት ቢቆይ ራሱ ሄርሜላ የምትተዋው አይመስለኝም። የምሬ ነው። የእሷ ይለያል በቃ ሙሉ በሙሉ እስከ ዛሬ እኔ ካየሁት አይነት የፍቅር ታሪክ ልበለው እሺ ልበለው፣ ለማንኛውም ያው ስላፈቀረችው ማለት ነው። እና ይለያል። የእሷ ሙሉ በሙሉ ነው የሚለየው። እና ገና ሩታ ጋር ብሄደ ራሱ ተከትለው ትመጣለች። ተስፋ አትቆርጥም ሄርሜላ። ይሄ ነገር እኔ ፍቅር ብቻ ነው ብዬ ማሰብ ይከብደኛል። የምሬ ነው። ፍቅር ብቻ ነው ብዬ መደምደም ይሄን ነገር ይከብደኛል። እኔ አላቅም። እኔ ሰው ሲያፈቅርም አይቼ አውቃለሁ፣ አፍቅሬ አላቅም። ግን ብቻ ለማንኛውም እኔ ጀጅ ለማድረግ አይደለም ለመፍረድ አይደለም፣ ግን አላቅም ምን አይነት እንትን እንደገባባት ሄርሜላ። አሁን የማይሆን ነገር ማውራቱ ተቀይሯል አላስብም። ተቀይረዋል፣ እነሱ ሌላ ሰዎች ናቸው ምናምን። ይኸውልሽ አሁን እዚህ ጋር ሌላ ነገር እንዳይፈጠር አንቺ አዝነን ነው እንጂ እንደነገርንሽ ጠለንሽ መሄድ እንችል ነበር። ገባሽ? ስለዚህ አሁን ሌላ ላፊ ቃል መነጋገሩ ልክ ነው ብዬ አላምንም። ስለዚህ አሁን አንተ ተወስደተልክ ወይስ እኛ እንጂ እንዳላችሁ ሄድ እኮ እንችላለን። የሚፈልገውን ነገር ተናግሯል እሷም ቢሆን። ስለዚህ ቢያንስ ይኸውልህ እሱ መናገር የፈለገውን ተናግሯል። ሄርሜላ ከዚህ በላይ ራስሽ ነው የምትጎጂው እንዴ? ከዚህ በላይ እኔ እንዲያውም የእነሱ ጉዳዮች ችግር የለውም። ትንሽም ቢሆን እነሱ በጤናቸው ናቸው። ሄርሜላ ሚኪም ቢሆን በቃ እዚህ ያሉ ሁሉም ማለት ነው ያው በጤናቸው ናቸው። ግን ሆን ብለው ደግሞ የክፋት ስራ እየሰሩ ነው። እዚች ጋር እያሳዘነኝ ያለው አብርሽ ነው። እኔ በጊዜ መፍትሄ ካልተገኘለት በጊዜ በቃ ለቤተሰቡ ምናምን ነገር እያዩ ነው አይደል? ይሄን ነገር ቢያንስ ይሆናል ልጅ ምን ሆናል ብሎ ማሰብ መጠየቅ መቻል አለባቸው። ሄደው የግዴታ መጠየቅ መቻል አለባቸው። ወንድምየውም እነ ቡዜ ምናምን ነገር ቢሆኑ ለምን ይሄ ዛሬ 3ኛ ቀኑ አይደል? ለምን ዝም ተባለ እስከ ዛሬ ድረስ? እኔ እሱ ራሱ በጣም ጥያቄ የሆነብኝ ነገር ነው። ለምን ዝም አሉ? የምር ማለት አያሳስባቸውም ነው አብርሽ እንደዚህ ሲሆን? እኔ እኮ ሌሎች አሁን ከሩታ ጋርም ከሄርሜላ ከማንም ጋር
እንድትሆን ይፈልጉ። እሱ አይደለም ዋናው ነገር። ግን ሲታይ እንዲሁ ሲታይ አብርሽ ጤናማ እንዳይደለ ይታወቃል። እና መተው መጠየቅ ለምን አቃታቸውን? እኔ ጥያቄ ገና ነገ ነው የሚመጡት። ገና ነገ ወዲያ በደንብ መተቱ እሱ ላይ ከሰራ ከተንሰራፋ በኋላ ምናምን ነገር ነው የሚመጡት። እና ይሄ ነገር ነው በጣም እያናደደኝም ያለው ማለት ነው። ቢያንስ በአካል በእርግጥ ተገናኝቶ ወይም ደግሞ ከካሜራ ጀርባ ተገናኝቶ ሊሆን ይችላል። ግን ቢገናኙ ደግሞ ቪዲዮ ሳይቀርጹ ይተዋሉ ብዬ አላስብም። ምክንያቱም ነገ ወዲያ ምን ታያላችሁ? የሆነ አይነት ቪዲዮ እንደሚለቀቅ ማለት ነው። እና ገና ሳይጀምረው አብርሽ የከፋ እንትን ውስጥ ሳይገባ ጸበልም ውሰዱት፣ የትም ብቻ ወደምታምኑት ወደ የትኛውም ብትወስዱት ይሻላል። አብርሽን አታውቅም አይደል እንዴ? ኤፍሬም የምታወራውን ነገር ንገረኝ እኮ እሺ ትነግረዋለህ። ግን ደግሞ አንደኛ ነገር ምን እያሰብክ ነው ያለው? ምን እየተሰማህ ነው ያለው? እየሄዱ እኮ ጥለውኝ ይመጣሉ። አንዴ ላውራህ። ቆይ አንዴ አብርሃም በእግዚአብሔር ነው ኤፍሬም አብርሃም እኮ በእግዚአብሔር ቆይ አንዴ ከዚህ በላይ አሁን ከዚህ በላይ አብርሽ እንደ አሁን ለምሳሌ ህፃን አይደለ ጥለውኝ ሄዱ ምናምን ነገር እያለ የሚያለቃቅሰውና እንደዚህ የሚርበተበተው እና ሄርሜላ ልትረዳው አልቻለችም። በጣም እያናደደኝ የነበረውም ነገር ሄርሜላ እንትን አለማለቷ ነው፣ ልትረዳው አለመሞከሯ ነው። እኔ እሺ ቢያንስ ማለት ነው እሺ ሌላው ቢቀር ቢያንስ አይገባትም አንገቱ ላይ ምናምን ነገር እንደዚህ ደራርቦ ምናምን ነገር ሲመጣ እኔ እኮ ሀብሉን እሺ ለምን አላወለቀችለትም እንዴ? ለምን እሺ እነሱስ ቢሆን ለምን እርግጠኛ ነኝ ይሄ ነገር ግን በጣም ቢወልቅ አብርሽ ወደኋላ እንደሚመለስ ወደ ጤናው እንደሚመለስ እና ከዚህ ሁሉ ችግር የለውም። እሱም ቀስ ብሎ የሚወልቅ ነገር ነው። ሁሌ ይህን እንግዲህ አንጠልጥሎ አይዞር ነገር ግን ለምን ልትረዳው አልሞከረችም ሄርሜላ? የራሷን ስሜት ብቻ ለምንድን ነው የምታዳምጠው? እኔ ቤተሰብ እርግጠኛ ነኝ እቺ ሀብል ትውለቅ። እስቲ ወንድ ከሆኑ እነ ሩታ እቺን ሀብል ያስወልቁት፣ ወይ ደግሞ ሄርሜላ ምናምን ነገር ታስወልቀው። እንዲህ እያሳየ ምናምን የሚታይ ነገር እየተደረገ እና ችግር የለውም ሄርሜላ፣ ሁሉ ነገር ሲገባሽ ይገባሻል። ግን በጊዜ መንቃት ነበረብሽ እና መለስ ብለሽም ይሄን ቪዲዮ ራስሽ ተመልሰሽ እዩ እንዴት ሲሆን እንደነበር አብርሽ እና እንደዚህ ቅይሪር ምናምን ነገር ሲል መጠርጠር ነበረብሽ የሆነ ነገር ከአብርሽ የሆነ በዛሬው አይነት አለማመን በዚህ አይነት ሁኔታ ባንቺ በዚህ አይነት እንትን ይሄ በቃ መለማመጥ አይደለም። በዚህ አይነት በቃ መለማመጥ በሉት ምንም አይነት መልስ አታገኝ ሄርሜላ። ዝም ብሎ ከንቱ ድካምና ከንቱ ልፋት ምናምን ነገር ውስጥ አትግቢ። በቃ ምንም አሁን እንዴት እንደዚህ የሆነ መልስ ታገኝ? አሁን ቢደማመር አሁን ከትላንት ወዲያው ጋር የተለቀቀው ቪዲዮ ቢደማመር እንዲሁም ተቆርጦ የወጣ ምናምን ነገር ይኖራል። ግን ቢያንስ አሁን ለ2 ሰዓት ምናምን ነገር አይሆንም እና 2 ሰዓት ሙሉ እንደዚህ ድርቅ ላለ ሰው ፍዝዝ ላለ ሰው ምን አይነት መልስ አገኛለሁ ብለሽ ነው የምትጠብቂው? ለምን ራስሽን ታደክሚያለሽ እንዴ? እሱን አትረጁ። ቢያንስ ለራስሽ አታስቢም እንዴ? ለራስሽን ለምን ታደክሚያለሽ? የራሱ ተገቢ ነገር አይደለም። ተናገር አይደለ? ሲጀመር አንቺ ነሽ ክብርሽን እዚህ ጋር እያወረድሽ ያለሽው። በእግዚአብሔር ነው ተሰማኛለህ? ይቺ ልጅ ለአንተ ብላ ነው ህይወቷን እዛ ጋር ትታ ከአንተ ስርስር እየሄደች ክብሯን ዝቅ እያደረገች ለአንተ ስትሆን የነበረው። ግን አንተ ይሄ ነገር አልገባም እስከዛሬ። መቼ ማለት እስከዛሬ እኮ ህይወትን ልታስተካከልና እኮ እሷ የጣለችህን እኮ እሷ ናት እኮ ያነሳች። ቢገባ እሺ እንትና ሄርሜላን እሺ እንዲሁም ለጊዜው እንተው። እሷ ደንዝዛ ነው በፍቅሩ ምናምን ነገር ደንዝዛ ነው። በቃ ምንም አይታያትም። በቃ ሁሌ እሷ ጥፋተኛ እንደሆነችና ሁሌ በቃ አላ እሷ መለማመጥ እንዳለባት ነው የሚሰማት ሄርሜላ። ግን አንተ ሚኪ ምን ሆነህ ነው እንዴ? ጤናማ እንዳይደለ አንተ አይታይህም? ቢያንስሽ እኔ የሄርሜላን እሺ እንተው እና ትንሽ ቢያንስ ከውጭ ሆነ ለምታየው ለአንተ አይታወቅም ይሄ ነገር? ሚኪ ወንድሟ ማለት ነው። ሚኪ ያው ማታውቁት ትኖራላችሁ ብዬ አላስብም። እና አላውቅም እኔ ሰው በአንድ ቀን እንደዚህ አይቀያየርም። በጣም ግልጽና ግልጽ ነገር ነው። በአንድ ቀን እንዲህ በቃ እንዲች ምናምን ነገር አይገለባበጥም። ሰው የሆነ ሂደት አለው ሰው ሀሳቡ እንዲቀይርም ምናምን ነገር። እኔ እንዲሁም ከዛሬው ይልቅ የሚያሳምነኝ የቱ መሰላችሁ? የሆነ ጊዜ ልጁን አሳይተው እንትና ሩታ አብርሽን ልጁን አሳይተው ልዑልን አሳይተው የሆነ እንባ ያለው ሰዓት የለም በቃ የዛች ሰዓት። አሁን ከዛ ሰዓት በኋላ ቢመለስ ምናምን ነገር እሺ አምናለሁ። የዛን ሰዓት በቃ ተመለሰ ብዬ አሁን እንደዚህ ሆኖ ተመለሰ ቢባል መቼም ነው ማላም ነው። የምሬ ነው። መቼም ነው የዛኔ ያሳምናል። በቃ አብርሽ የዛኔ ሁኔታው የምታስታውሱ ከሆነ እሱን ቪዲዮ ቅር ሲለው ነበር። በቃ እያወራ ሁላ እንባው መጣ። ከዛን ለዴቭ ሄዶ ተናገረ። በጣም አዝኛለሁ፣ ሰሞኑን እየከፋኝ ነው ምናምን ነገር፣ አንዳንድ ነገሮች ጭንቅላቴ ላይ ይመጣሉ እያለ ብዙ ነገር ሲናገር ነበር። እና አብርሽ ወደ ቤት እንዲመለስ ከተፈለገም የዛን ሰዓት ነበር እንዲሁም የሚያሳምነው። ይሄኛው አያሳምንም በቃ ዳምጠኝ እሺ፣ ምሳም ቢሆን ምሳም ሰራልሃለሁ፣ ቡና ማፈላልሃለሁ፣ የፈለከው ነገር ነው ያደርግልሃለሁ። እሺ አዳምጠኛ እንዴ። እኔ ማለት ሄርሜላ ነኝ
ገባ አቀሻለሁ ሄርሜላ ለምንድን ነው እሺ እኮ እየነገርኩህ ነው ስለኔ በደንብ እንድነግርህ ምናልባት ከፈለክ በጣም ነው የምወድህ በጣም ነው የማፈቅርህ አብርሃም እኔ አንተን ማጣት አልፈልግም ከዛ ባለፈ ደግሞ እኔ ሄርሜላ እንደገና ራስሽን አስተዋውቀሽው እኔ ይሄ ቀለበት አስረህልኛል ምናምን ያለፉ ታሪኮች ምናምን ነገር እያወራሽ አብርሽን አትመልሺው እኔ አንድና አንድ ይሄ በቃ አለ መንፈሳዊ በሆነ ነገር አይደለ አሁን እንትና አብርሽ ተያዘው እና በቃ ሊፈታ የሚችለው ተቃራኒ በሆነው በቃ በሌላኛው መንፈሳዊ ነገር ነው ጸሎት ብታረጊ ነው ለአብርሽ ሊመለስ የሚችለው እንጂ ራስሽን እንደገና ስላስተዋወቅሽው ቀለበት ምናምን ነገር አድርገህልኛል ብለሽ እንትን ስላልሽ አብርሽ አይመለስም በቃ ከቻልሽ ጸልይ ከቻልሽ በቃ እንዲመለስ ምናምን ነገር መማፀን ነው ሌላ ምንም እንትን እና ክፉ መንፈስ ሰርቶ መልካሙ መንፈስ ማይሰራበት ምንም ምክንያት የለም እንዲሁም ይበልጠዋል እንጂ ይበልጠዋል ሳይሆን የሚወዳደርም እንትን አይደለም እና ይህን ነገር ሄርሜላ ጊዜ ወስዳ ቢያንስ ለራሷ ጊዜ ሰጣ ምን ማድረግ አለብኝ የሚለው ነገር ታስብ እንጂ አላቅም እኔ እንደዚህ እየተለማመጠች አብርሽ ማንተ በልምምጥ እንትን ካለበት ችግር ምናምን ነገር ወይ ደግሞ ከተጠነቆለበት እንትን ሲባል አያችሁ ወይ ጸበል ሄዶ ነው ወይ የሆነ ቦታ ምናምን ነገር ሄዶ ነው እና ሄርሜላ ይሄን ነገር በደንብ አስረዳት ምናልባት በቃ ሌላው ላንቺ ቢከብድ የሃይማኖት አባቶች ምናምን ነገር አሉ በቃ አለ ሰዎች አሉ ሊጸልዩም ምናምን ነገር ሊሉ የሚችሉ ሰዎች እና ወደ እነሱ በቃ መፍትሄ ምናምን ነገር እንዲሆንሽ ቢያንስ በቃ አለ ሄደሽ መናገር እኮ ነው በቃ አለቃ ምንም እንትን አይነት ነገር አይደለም ውስብስብ ነገር አይደለም ጨርሰናል ከአንቺ ጋር ያለው ጉዳይ አንዴ ቢያንስ በስተቀር አንዴ ቀን ሙሉ እንድታወሪው ነው እንዴ እሺ ምርጫህን እንደዛ ከነሱ ጋር መሄድ ነው የምትፈልገው እሱን ነው የምትፈልገው እኔ ቤት አልሄድም ቤት አለን እኮ እና ሩታ ቤት አለና አዎ ቤት አለ ልጅ አለ ቤት አልነበረም ማለት ነው እስከዛሬ ኦኬ ቤቱ ነበር እንዴ እስከዛሬ አይደለም እና እኔ ልንገራቸው አብርሽ ያው በጣም ግልጽ በጣም የሚታይ ነገር ነው እየፎገሩ ነው ያሉት እነ ሩታ ማለት ነው እኔ እንዲሁም የሚገርመኝ አለማፈራቸው እንዲህ አድርገው ምናምን ነገር ልጁን ተብትበው አስቀምጠው አለማፈራቸው ሚዲያ ላይ አምጥተው 3 ቀን ተከታታይ ቪዲዮ ሲለቁ ነው አለማፈራቸውን የሚገርመኝ ሀገር ምድሩ እንደዛ እየሰደበ እየወቀጣቸው ኧረ በስመ አብ እኔ እንደዚህ ክብር ነው እንዴ ቆይ ጌጥ ነው እንዴ ነውር ይሄን ያክል መጥፎ ነገር የክፉ ስራ አጋንንታዊ ነገር ማድረግ ጌጥ ሆነ በቃ እንትን የሚኮራበትና በቃ ምን ልበል የሆነ ደረታችንን ነፍተን ምናምን ነገር እንትን የምንልበት ጉዳይ ሆነ እንዴ ኧረ በስመ አብ እኔ ቢያንስ ሰው እንደዚህ ሲል ማለት ሰው ባያደርግ እንኳን በቃ ለስሜን ያጠፋል ይሄ ነገር ብሎ ያቆማል የሆነ ስቴፕ ላይ ቢያንስ የትላንት ወዲያውም ቪዲዮ ለቀቃችኋል ሙሉ ኮመንቱ እንደዛ ነው በቃ ማጥፋት በቃ ምንም ቀጣይ ቪዲዮ አለመልቀቅ እና እንደ ጌጥ እንደዚህ ውርደታቸውን እንደ ጌጥ ምናምን ነገር ሲጠቀሙና አደባባይ ላይ ሲያሳዩ ከምንም በላይ አሳዘነኝ እሱ ከምንም በላይ በቃ እና እነዚህ ሰዎች ማለት ነው ይሄ በሞራል ወይ ደግሞ የሆነ ነገር ብቻ ተሰምቷቸው ምናምን ነገር ይመለሳሉ ይፈራሉ ምናምን ብላችሁ እንዳታስቡ ይሄን ምን አደባባይ እየሰደበ ህዝቡ በሙሉ እየሰደበ ምንም ካልመሰላቸው ከዚህ የበለጠ ነገርም ሊያደርጉ ይችላሉ እና በዚህ አትደነቁ ቤተሰብ መተቱም ቢሆን ማለት ነው እኔ ብዙም ይቆይ አይመስለኝም እውነት ለመናገር 2 ቀን 3 ቀን ይቆያል ብላችሁ ነው ለዛም ይመስለኛል ቪዲዮ እንዲሁም ያረዘሙት 3 ተከታታይ ቀን እንዲቀረጽ ረጅም ቪዲዮና ነገር ቀርጸው እንትን ያሉት እና 2 ደቂቃ ማነው 2 ቀን ምናምን ነገር ላይቆይ የሚችል መተት ነው እና አትፍሩ ብዙም ቤተሰብ አትፍሩ ምንም ያን ያክል እኔ አልሰጋም እኔ መሰጋው በቃ በዚሁ ከቀጠለ እዛው ላይ እዛው እየተበተቡ ካስቀመጡት ያው መጨረሻውም እንደሆነ ስለሚታወቅ እሱ ነው የሚያስፈራኝ እንጂ በዚህው ከተውትማ ከ3 ቀን አይዘልም ወይ ከ2 ቀን አይዘልም ኤፍሬም አንተ ቢያንስ ሌላ ነገር ነው የፈለገችው እኔ ሌላ ነገር ውስጥ ለምን እንድገባ ታደርጊኛለሽ ሚካስ ለምንድን ነው ስነ ስርዓት ማታስይዝልን እሱ ደግሞ አይወድሽም ሄርሜላ ማለት እንደዚህ እንዳረግ እሷ እንደዚህ እንድታረግላት ይፈቀዳል እየነገርኩሽ ነው እኔ እንዲያውም ማለት ነው እያሳሰበኝ ያለው የተሰራባት ሄርሜላም ጭምር ናት እንደ እያስባለኝ ነው በቃ እንደዚህ እንድትሆን እንደዚህ እንድትንሰፈሰፍ ምናምን ነገር የሚያደርጋት በጤና አይመስለኝም እኔ ሌላ ሰው ጋር ከማየው ቶታል የተለየ ነገር እኔ የተሰራባት ሄርሜላም እንዳትሆን እሱን ነው የምፈራው እሷም እንደዚህ እሱን እያለች እያበረች እንድትቀር ከዛን እሱም ምናምን ነገር በቃ በዚሁ ቀጥሎ ደንዝዞ ምናምን ነገር እንዲቀር በቃ ጅል እየሆነ እንዲመጣ ማለት ነው ያው ትልቁ ስራ ሰውን ከዛ ቀጥሎ መግደል ማጥፋት ምናምን ነገር ነው እና
እኔ አላቅም። እኔ ቤተሰብ ምን ማለት እንደሚችል አላቅም። በጣም አሳፋሪ ነገር ነው እያጋሩን ያሉት ሰሞኑን። በጣም አስተውላችሁ ካያችሁ ምንም አላፈሩም፣ ሁላ አልተጠነቀቁም ሁላ ለስማቸው ማለት ነው። እና በጣም ያስጠላኝ ፓርት እሱ ነው። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እኔ አስተያየቴን በዚህ መልክ አጋርቻለሁ። እናንተ አስተያየቶቻችሁን ኮመንት ላይ በነፃነት እንደ ተመልካች ማስቀመጥ ትችላላችሁ። የኔ አስተያየት ከተመቻችሁ ላይክ ያደረጋችሁ ቪዲዮን ዝጉ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።